ተዘጋጅተሽ ነው የጠበቅሽን ማለት ነው? ልትማሪ እንደሆነ ሰምተናል። ልትዋሻት ሞክሪ። ለንቀትሽ ዋጋ እየከፈልሽ ነው። ዝም በይ። በድፍኝ ደህና ነሽ? ሌላው አስጨንቀኝ ነው። ቆይ ምን አደረገቻችሁ? አንቺ እንደ ታላቅ መክረሽ አይሆንም እንደማለት ጭራሽ ትተባበሪያታለሽ? ይኸውልህ ቢኒ፣ ዝም በይ። ሲጀምር ለምንድን ነው እዚህ ቤት ውስጥ የምታነፈንፊው? ቢያንስ እኮ ታላቅህ ነኝ። ልቅነት በምግባር ነው። እሺ እድሜ መቁጠር ስነ ስርዓትን ካላስተማረሽ እድሜ ዋጋ የለውም። በቃ ይቅርታ። እኔን አይደለም እሷን ይቅርታ መጠየቅ ያለብሽ። እና ደግሞ ከቻልሽ አትምጭብን። ቆይ በእህትሽ ትቀኛለሽ እንዴ? እኔ በእህቴ? ቅጣቱማ ዘፈን ነው። እኔ መስፈን እኮ አልችልም። ሞክሪ። ወይ ታስቂኛለሽ ወይ ታስለቅሽኛለሽ። እሺ ማምዬ እሞክራለሁ። የእናቱ ለታዋ ሳወሳ ወዳለ ደግነቷ ብዙ መሆንን አውቃለሁ። ወላጅ እናት እኮ ፍጹም በመፍቀር ልጇን ትወዳለች አብልጣ ከራሷ። ወላጅና ሜላትና ሮማን በዚህ ያክል ሰው ላይ መጨከን በጣም ጥሩ አይደለም ማለት ነው። ይህን ያክል በጣም በእድል ትዕግስተኛና የዋህ ልጅ እንደሆነች በጣም ያስታውቃል ማለት ነው። ቢኒ ምንም እንኳ ቢወዳት በህይወቷ ደርሶ እነሱን ተቆጥቶ ወደዚህ ወደዛ አድርጎ እነሱን ተው ይቅርባችሁ፣ ይህንን አታድርጉ ማለት በጣም ይሄ ፍትሀኝነት ነው ማለት ነው። ሰው ውደዱትም አትውደዱትም አፍቅሩትም አታፍቅሩትም እንደዚህ ሲጎዳ ማንኛውም ሰው ቁጭ ብሎ አያይም ማለት ነው። እጅግ በጣም እዚህ ጋር ሮማን እኔ እንጃ ምን እንዳላት በጣም በቃ ክፉ ሰው ማለት ይቻላል ማለት ነው። ትልቅ ሰው ሆኖ ከእድሜው ያልተማረ ምን ይሉታል? አሁን እዚህ ጋር ሜላት ቢባልም ልጅ ናት፣ ቅናተኛ ናት፣ በጣም ትቀናለች። ምክንያቱም በድል በተክለ ሰውነቷ በእውቀቷ የተሻለች ልጅ ስለሆነች እናትየዋም ስለምትወዳት እጅግ በጣም ነው። እዚህ ጋር ደግሞ እንትናን ልታጣላቸው መጣች ማለት ነው። አብራ ማን ነው አልቅሳ አንቺ የማደጎ ልጅ ነች ስላለቻት እያለቀሰች ነበረ ማለት ነው። አልቅሳ ለገነት ነግራታለች ማለት ነው፣ ለእናቷ ላሳዳጊዋ። ስለዚህ እንደዚህ ጥሩ አይደለም ማድረግ የለብሽም ለምንድን ነው ያልሻት ብላ ጠየቀቻት ማለት ነው። የምትጠይቀዋ ገነት ለእድል ማለት ነው። እድልም ደግሞ በቢላ እያስፈራሩኝ ሊገሉኝ ሲሉ ቢኒ መጥቶ ባያድነኝ ኑሮ እስካሁን እኔ እዚህ አልነበርኩም ማለች ማለት ነው። ከዛ አንቺ በቢላ ልትገድያ ታስበሽ ይህንን ጉድ ደብቀሽ ነው እንዲ እሷ ልትገድለኝ የማደጎ ልጅ ብላኛለች ያልሽው? እንዴት እንደዚህ ያለሽ? እንዴት እንደዚህ? አንቺስ ብትሆኝ እህቴ ትልቅ ሰው ነሽ፣ እንዴት ከሷ ተደርበሽ ቢያንስ ልታድኛት ይገባል እንጂ ለምንድን ነው አንቺ በቢላ ልትወጋት ያሰብሽው? ብላ ታወራታለች ማለት ነው፣ ለእህቷ ማለት ነው። ከዚህ በኋላ እንደውም ከዚህ በኋላ አንቺ ነው እዚህ ቤት እየመጣሽ ቤቱን ይበጠበጠ። በእድልም ለገነት ያለው ነገር አስረዳቻት ማለት ነው። ገነትም ከዚህ በኋላ ይቅርታ እንድትጠይቂያትና እንዲሁም አንቺ ነው ይሄ ቤት ስትመጪ እየተበጠበጠ ያለውና እህቴ አትምጪ እያልሽኛ ምን እያልሽ ነው እያለቻት ነበረ። ይቅርታ ስትላት ለእኔ አይደለም ሄደሽ በእድልን ይቅርታ ጠይቂያት አለቻት። ክፍሏን ገብታ እንዲሁም ይቅርታ ከማለት የበለጠ ማስፈራራትና ዛቻ ነው ማለት ነው እያደረገችባት የነበረው ማለት ነው። እንዲሁም ከዚህ በኋላ እኔ ከዚህ ቤት አልወጣም፣ ማን ነው አስመጪና አስወጪ ያደረገች ብላት
ነግራታለች ማለት ነው ለሜላት። ሜላትም ደግሞ ትወጫታለች ስትላት አልወጣም ማደጎ መሆንሽን እንዳትረሺ ነው ያለቻት ማለት ነው። ከዛ አንቺ ምንድነኝ እዚህ ቤት ምንድነኝ ብለሽ ነው የምታስቢው ትላታለች ማለት ነው። በጣም የሚያስቅና እጅግ የሚያስገርም ነው ማለት ነው። ማለት የለባትም አንዳንዴ ሰዎች ጭንቅላታቸው አይጠቀሙበትም ማለት ነው። ሰው ነው፣ ጌትም መጣ ጌትም መወለድ ቋንቋ ነው። ተወልዶ ለእናት ለአባቱ ወልደው ለእናት ለአባት ማይታዘዙ አሉ። ሳይወለድ ደግሞ የሰው ሰብአዊነት የገባቸው ሰው ምን እንደሆነ የተረዱ ደግሞ ልክ እንደ በእድል ያደርጋሉ ማለት ነው። ሪል ለካሜራ ብቻ ሳይሆን እንደዚህ ህይወታቸውን ሰጥተው የሚኖሩ ልጆች አሉ። በጣም ደጋግ ቤተሰብ የሚያከብሩም አሉ። እንዲሁም ደግሞ እንደዚህ እንደ ሜላትም ጋጠወጥ ልጆች አሉ ማለት ነው። ሁሉም ማለት አይደለም። መጥፎ እንዳለ ክፉም አለ፣ ጥሩ እንዳለ መጥፎም አለ ማለት ነው። እዚህ ጋር ደግሞ ቢኒ በጣም ደስ የሚል እና አስተዋይ ልጅ ነው ማለት ነው። ለሁሉም እኩል ሚያይ፣ ለሁላቸው የሚገስጽ ነው። በቃ ሰብአዊነት የሚሰማው ሰው ነው። አብረን ኑርን አብረን አደግን እናቴ ናት እህቴ ናት ሳይል ማለት ነው። እዚህ ጋር ደግሞ በድል የምታውቀው እውነት ምንድን ነው? ቢኒ የእንትና የሮማን ልጅ ነው ማለት ነው። ድሮ ከማደጎ አምጥታ የሰጠቻት ለገነት አውቃ ነው ማለት ነው። ቢኒ የራሷ ልጅ ነው ማለት ነው። ስለዚህ አሁን እንትናን ማወቅ እንዴት እንዳወቀች እድልን ደነግጣለች ማለት ነው። በጣም እንዴት ይሄንን አውቃለች በማለቷ ማለት ነው። በድል ደግሞ እንዴት ማን እንደነገራት እንዴት እንዳወቀች አያውቅም። ግን እንትናም ደግሞ በድል በገስ ይሆን አውቃ ይሆን የምናውቀው መረጃ የለም። ነገር ግን እዚህ ጋር ምንድን ነው ያላት ቢኒ ሮማን እንደዋለችልኝ ውለታ አለ። እሱ ምንድን ነው? ከእናቴ አምጥታ ስላገናኘችኝ ነው አለ። እንዲህ ሲለት ከማደጎ ቤት አምጥታ ለገነት የሰጠቻት ሮማን ናት አለ። ስለዚህ የራሷ ልጅ ነው ማለት ነው። አምጥታ ተቸግራ የሚሆን ምንም ይሆን ለገነት የሰጠቻት ማለት ነው። የገነት ንብረት ወይም ደግሞ ኑሮ እኔ እወርሳለሁ፣ የገነት ሀብት እኔ እወርሳለሁ በልጅ ወንድ ልጅ ስለሆነ ደግ ስለሆነች ለሱ ታወርሰዋለች። ከዛ ልጅ ነው በዲኤንኤውም በምንም በፎቶም አረጋግጥለታለሁ ድሮ የኔ ልጅ እንደነበረ በማለት በብልጠት ነው ማለት ነው። ሌላ ልጅ ከምታሳድግበት የኔ ልጅ ታሳድግ ብላ ከማደጎ አንስቻለሁ ብላ የሰጠችው ማለት ነው። ከዛ እሷም ደግሞ በድልን ማስወጣት ነው የፈለገችው። ለምን ብትሉ ይሄ እዚህ ጋር እየተፈጠረ ያለው ነገር ምቾት ነስቷታል ማለት ነው። እውነቱን ለመናገር ቢኒያም ቢያገባትም እድል እጅግ በጣም ደስ የምትልና ስርዓት ያላት ልጅ ናት። ለእሷም አይከፋትም። ግን ሁለቱም ስለጠመዷት ነው እንጂ። ስለዚህ እሷ ልጇን መሆኑ ታውቃለች፣ ትቀናበታለች። በጣም ደግሞ ከመጠን በላይ ትቆጣጠረዋለች፣ እጅግ በጣም ትወደዋለች። እሱ ደግሞ እንደውም እስከ ቤታችን ከነምኑም እንዳትመጭ ህይወት የለሽም ወይ ይቅርታ ህይወት ቤት የለሽም ወይ ያለሽ አትምጭብን ከነምኑም ነው ማለት ነው ያላት። ምክንያቱም ከሚያየው ነገር አንጻር በጣም ተንኮለኛ ስለሆነች ማለት ነው። ስለዚህ በተንኮል የተሞላች ስለሆነ አትምጭብን አትድረሽብን ነው ማለት ነው ያላት ማለት ነው። ስለዚህ እንዴት እንደዚህ ትለኛለህ? በጣም እየተናደደች ነው። እሷ ልጇ እንደሆነ ታውቃለች፣ እሱ ደግሞ አያውቅም ማለት ነው። ከማደጎ ቤት አምጥቼ እናትህን ፈልጋት እያለችው ነበረ ማለት ነው። እዚህ ጋር በድል ለምን አውቃለች እናቷ ማን እንደሆነች እንዴት አምጥታ እንደሰጠችው እሷ ታሪኩን አላት። እሱ ምንም አይነት እንትን የለውም። እናት አትጠላም። ነገር ግን ነገረ ስራዋ ስለሚያስጠላ እናቴ ናት ብሎ ራሱ አይቀበላትም ማለት ነው ቢኒ ማለት ነው። ቢኒ ለምንድን ነው የማይቀበላት? ብዙ ጊዜ መጥፎ ነገር እያረገች እያየ ስለሆነ ሊቀበላት አይችልም፣ አይቀበላትም። ምክንያቱም ያው ቤተሰብ ምንም መጥፎ ይሁን አይተውም አይጠላም። ነገር ግን እንደዚህ አይነት ድርጊት ስታዩ አንድን ሰው ያስጠላችኋል ማለት ነው። የሆነ አይዋጥላችሁም። በጣም ተንኮለኛ ሰዎች የፈለገ ብትመክሯቸው ቦታቸውን አይለቁም። የፈለገ ብታስተካክሏቸው ቦታቸውን አይለቁም ማለት ነው። አሁን ቢኒ የሚያደርገው አሁን እውነት እሷ እናትህ ናት ብላ በእድል ቢኒ ብትነግረው እኔ አላቅም ምን እንደሚፈጠር ከነምኑም። እሷ ናት እንደጣለችኝ ለምንስ አሳልፋ ለገነት መስጠት አስፈለገ? ለምንስ እንደዚህ አይነት ድርጊት ታደርጋለች ነው የሚለው። እናት ምንም ትሆን አትጠላም፣ አትተውም። ነገር ግን አይዶን ነው የእሷ እና የሜላት ነገር በጣም ተንኮለኞች ናቸው። ሜላት ልጅም ናት ቢባል እንኳ እንደ ልጅ አይደለም ማለት ነው። አንዳንድ ልጆች በጣም ከልጅነታቸው ተንኮል ተምረው ተንኮለኛ የሚሆኑ አሉ። አንዳንድ ልጆች ደግሞ ከልጅነት ቀና ብለው የሚኖሩ የሚያድጉ አሉ። ገነት እንግዲህ ስታሳድጋቸው በጣም የዋህና መልካም ሰው ናት። ግን
ያው በሷ አልወጡም፣ አላሳደገቻቸውም። አንዳንዴ ሰዎች የሚውሉበትና የሚኖሩበት ቦታ ይመስላል ይባላል። ገነትን መምሰል ነበረባቸው። ቢኒ ግን ተመስገን በጣም እጅግና ደስ የሚል ልጅ ነው ማለት ነው። ጀግና ነው። ነገር ግን ሜላት በሷ አልወጣችም። ገነት ያሳደገቻት ልጅ አይመስልም። አትማሪም፣ እዚህ ቤት አትሆኝም፣ ከዚህ ቤት ውጪ፣ አይመለከትሽም፣ አናቅሽም፣ ሰራተኛ ነሽ እያሏት ነው ሁለቱም ማለት ነው፣ ሜላትና ሮማን ማለት ነው። ስለዚህ ምንድን ነው የሚሻለው? እሷም ደግሞ ሌባ አይደለሁም አልወጣም፣ አስረግጬ ተናግሬ ነው የምወጣው እያለቻቸው ነበረ። ከዚህ በፊት ላስመዝግብሽ ውጤት ሻምጪ ሲሏት ራሱ ከኔ ጋር አይደለም የምትማረው እያለች ነበረ ሜላት ማለት ነው። ስለዚህ ደግሜ ላስብበት፣ በቃ እማዬ ይቅርታ፣ እሷ ትመዝገብን ያልመዘገብም ነው ያለችው ሜላት። ያው ከሰራተኛ ጋር ነው ወይ የምማረው እንዴት አብረን ሊሆን ይችላል ብላ ጠየቀች ለገነት ማለት ነው። እሷማው አብራችሁ ተማሩ እንደህትና እንደ ታላቅነት እንደ ታናሽ እህታማሞች ናችሁ ነው ያለቻት ማለት ነው። እዚህ ጋር ደግሞ እንዲሁም ሮማንም ሰራተኛ እኮ ናት ትሁን ከልጄ በላይ ናት። እንደሷ ሳያት ልቤ የደነገጠ ሰው የለም። በጣም ነው ያስደነገጠችኝ። ወዳታለሁ። ሰራተኛ እኮ ናት ስላት አሳድጋታለሁ፣ እንደውም ሰራተኛ ቀጥርላታለሁ ስትል